ሰላም የፕሮግራም ተከታታዮች ዛሬ ደግሞ ይዤላችሁ የቀረብኳቸው ለዘር የደረሱ ጊደሮችን እንዴት አድርገን መንከባከብ አለብን። መቼ ነው ዘር መሰጠት የሚጀምረው? የእነሱስ አመጋገብ ወደ ዘር ከደረሱ በኋላ ዘር የመያዝ ችግር እንዳይኖርባቸው፣ በወተት ምርታቸው በጣም የተሻሉ እንዲሆኑ፣ ከነሱ ደግሞ የሚገኙ ጥጃዎች በጣም በወተት ምርት የተሻለ እንዲሆኑልን እንዴት አድርገን መመገብ አለብን? ምን አይነት የሕክምና ክትትል ነው የምንሰጣቸው? ምን አይነት የጤና አጠባበቅ፣ ምን አይነት የአመጋገብ ስርዓት እንከተላለን የሚለውን ይችላችሁ ቀርብ ያለው ኃይሉ ነኝ የእንስሳት ሐኪም። እንግዲህ እንደምታዩዋቸው እነዚህ ሁሉ ጊደሮች ለዘር የደረሱ ናቸው። ብዙ ጊዜ ጊደሮች ለዘር በሚደርሱበት ወቅት አንዳንዶቹ በአንድ ዓመት ከ3 ወር፣ 1 ዓመት ከ5 ወር፣ 1 ዓመት ከ7 ወር ድረስ ይደርሳሉ። አልፎ እስከ 2 ዓመት የሚቆዩ አሉ። ነገር ግን ይሄ በእርባታ ዝራ በተለይ በዚህ በሆልስቲን ፍሪጂያን፣ በአይሪሽ፣ በጀርሲ የወተት እርባታ ዝራ ላይ እንደዚህ አይነት አጋጣሚዎች ይከሰታሉ። ትልቁና ዋናው ነገር ግን ላሞቻችን መቼ ነው ዘር የምንሰጣቸው? ዘር ከሰጠናቸውስ በኋላ ደግሞ እንዴት አድርገን ነው የእርግዝናቸውን የጤና ክትትልን የምንሰጠው? በአብዛኛው ጊዜ እስቲ ስለ ቅድመ መከላከል እናውራ። ቅድመ መከላከል ማለት አንድ ላም ወይም ደግሞ አንድ ጊደር ዘር ከመያዙ በፊት ቀደም ብሎ ያልተከሰቱ በሽታዎችን ቅድመ በሽታ ክትባቶችን መስጠት አለብን። ለምንድነው ቅድሚያ የምንሰጠው? በእርግዝና በ9 ወራት ውስጥ እንደዚህ አይነት በሽታዎች ከተከሰቱ ውርጃን ሊያመጡባቸው ስለሚችሉ ከነዚህ ክትባቶች ውስጥ በአብዛኛዎቹ በሀገራችን ኢትዮጵያ በብዛት በወተት እርባታ ስራ ላይ እርባታን እየጎዳ ያለው የኤፍኤምዲ፣ የፓስቶሎሲስ፣ የኤልኤሲዲ ክትባቶችና እንዲሁም ደግሞ ባሲለስ አንትራክስ እና ሌሎችን የቲቢ ብሩሴላ ክትባት ጊደርነት ደረጃቸው ላይ መስጠት መቻል አለበት እርግዝና ከመያዛቸው በፊት። እነዚህን ክትባቶች ከየት እናገኛቸዋለን? አገር ውስጥም ይመረታሉ። ከኢኒቪአይ ደብረ ዘይት የሚገኘው ኢንስቲትዩት ደግሞ ከውጭም የሚመጡ አሉ ክትባቶች። ስለዚህ ብዙ ጊዜ እነዚህን ክትባቶች ለጊደሮች በሚፈለገው ወቅት መጠን መስጠት አለበት። እዚህ ላይ ደግሞ ጊደሮቹ ታግ አላቸው። ታጋቸው ቁጥሩ ምንድን ነው? ምን ክትባት ተሰጣቸው ይመዘገባል። መቼ ወለዱ ይመዘገባል። መቼ የኮርማ ዘር አነሱ ይመዘገባል። አዳገሙ ወይም መመዝገብ አለበት። የአመጋገባቸው ሁኔታ በእርግዝና ጊዜያቸው ደግሞ ምን ይመስላል የሚለውን ማየት መቻል አለበት። እንግዲህ አሁን በመቀጠል ደግሞ ከክትባት ቀጥሎ ምን እናያለን? አመጋገብ። ብዙ ጊዜ ጊደሮች አመጋገብ ላይ ምን መስጠት አለብን፣ ምን ማብላት አለብን የሚለው ወሳኝ ነው። እዚህ ላይ የምናየው ዘር ለመያዝ የደረሱ ጊደሮች ትክክለኛ አመጋገብን ካገኙ ፈጥነው ወደ ሙቀት ይገባሉ። ወደ ሙቀት ማለት ይሄ የኮርማ ፍላጎትን ማምጣት፣ ጥሩ ዘር ይይዛሉ፣ ጤናማ ጥጃንም ደግሞ ይወልዳሉ። የሚወለዱትም ደግሞ ጥጃዎች ተወልደው በሽታን የመከላከል አቅማቸው ጠንካሮች ይሆናሉ። እነሱም ደግሞ ዘር ለመያዝ በጊዜ በወቅቱ በሰዓቱ የማያዳግሙ ይሆናሉ። አንደኛ የሚፈለገውን የአመጋገብ መከተል። ለምሳሌ ጊደሯ ጤናማ ክብደት እንዲኖራት በትክክል ወደ ሙቀት እንድትገባ ጥሩ ዘር መያዝ እንድትችል አጥንቱና አካሏ በደንብ የዳበረ እንዲሆን ከመጀመሪያ ከወሊድ ጊዜ ጀምሮ ጥሩ ወተት መስጠት፣ ጥሩ የጤና እንክብካቤ ማድረግ፣ ጥሩ የክትባት ስርዓት ማድረግ፣ ጥሩ የውስጥ ጥገኛ ማስወገጃ መድኃኒቶችን በደንብ መስጠት ዋናዎቹ ናቸው። ዋና የምግብ አይነቶች ደግሞ ስንላቸው ብዙ ጊዜ አይተናል። እንደ ራፌጅ ብዙ ጊዜ የሩመን ስርዓት በአግባቡ እንዲካሄድ ያደርጋል። ይሄ በተለይ ደረቅ ሳር በአሁን ሰዓት በተለይ የደረቅ ሳር ሁኔታ ተወዷል። እነዚህ አሁን ገለባን እየበሉን ራፌጅ አለው፣ ምጥን አለው ውስጡ። ስለዚህ ስንሰጣቸው ምን ማድረግ መቻል አለብን? እዚህ ላይ ጥራት ያለው ሳር መስጠት አለብን። ይሄ አሁን ጥራት ያለው አልፋ ውስጥ መቀላቀል አለብን። አሁን ሲበሉ አይታችኋል፣ እየመረጡ ነው የሚሉ የበቆሎ ሳይሌጅ፣ የጤፍ ገለባ፣ የስንዴ ገለባን በደንብ መስጠት አለብን። የበቆሎ ቅጠሎች፣ አረንጓዴ የለመለሙ ሳሮችንም በደንብ መስጠት መቻል አለብን። ኃይል ሰጪ የምንላቸው ምግቦች ደግሞ የባቄላ፣ የስንዴ፣ የገብስ፣ የአተር ከዚህ ከምን ጋር ከስንዴ ገለባ ጋር ከጤፍ ገለባ ጋር እየቀላቀል ለላሞቻችን መስጠት አለበት። በተለይ ደግሞ የኑግ ፋጉሎ፣ ጥጥ ፋጉሎ፣ ሶያ እነዚህ በተለይ ደግሞ ባቄላ ትርፍራፊ የቆሎ ትርፍራፊዎች ግን እዚህ ላይ መጠንቀቅ አለብን። እነዚህ ነገሮች በጣም ፕሮቲን ስላላቸው የምናበላቸው ወደ ውፍረት እንዳይሄዱብን በመጠን መስጠት አለብን። አንድ ጊደር ለኮርማ እንድትደርስልን በቀን ከአንደኛ ዓመቷ እስከ 1 ዓመት ከ2 ወር 5 እስከ 7 ኪሎ ግራም ጥራት ያለው ሳር መስጠት አለብን። ራፌጅ ነው ይሄ በቀን የምንሰጣት። ስለዚህ እዚህ ላይ በጣም ጥንቃቄ ማድረግ አለብን። የገብስ ገለባ ደግሞ ከ2 እስከ 3 ኪሎ ግራም እንዲሁም ደግሞ የኮንሴንትሬትድ መኖ ከ1.5 እስከ 1.2 አንዳንድ ጊዜ ነው እስከ 3 ሊደርስ ይችላል። በቂ እና ንጹህ ውሃ በፈለጉበት ሰዓት በተለይ አሁን ያለንበት ይሄ ግንቦት ወር ከፍተኛ የሆነ የሙቀት አለ። ስለዚህ ውሃ በጣም አስፈላጊ ነው። ሙቀታቸው እንዲረጋጋ ሰውነታቸው በውሃ በመጠጣት ሰውነታቸው ውስጥ ያለው ሙቀት እንዲተን ሁሉ ስለሚያደርግ በቂ ውሃ በደንብ መስጠት አለብን። እዚህ ላይ ደግሞ ምግባቸው ጋር ማድረግ አለብን። ጨው፣ በቂ ጨው ወይም ደግሞ አዮዳይዝ ጨው በደንብ መስጠት አለብን። በጣም አስፈላጊና ሚኒራሎች ደግሞ የምንላቸው ውስጥ እነማን ናቸው? ብዙ ጊዜ ደጋግሜ እንደነገርኳቸው አለበለዚያ ጊደሮቹ ምን
ይሆናሉ? ዘርን ያዳግማሉ፣ በጣም ይወፍራሉ። ዘር የማዳገም ጉዳይ ደግሞ በጣም ከባዱ ምንድነው? አሁን ካለው መኖ ጋር ላሞቻችን በጊዜ በሰዓቱ በወቅቱ እንዲወፍሩ እርግዝና እንዲይዙ ካላረግናቸው ከፍተኛ ወጪን ይጠይቃሉ። ስለዚህ በዚህ ላይ ዘር እንዲይዙልን በሽታን የመከላከላቸው እንዲጠነክር ጥሩ ደግሞ የሚወለዱ ጥጃዎች ጠንካሮችና ልፍስፍስ ያሉ ጥጃዎች እንዲወልዱልን ምን ማድረግ አለብን? ካልሲየም፣ ፎስፈረስ፣ ሴሊኒየም፣ እንደ ዚንክ፣ እንደ መዳብ፣ በቫይታሚን ኤ፣ በቫይታሚን ዲ፣ ቫይታሚን ኢ የበለጸጉ ምግቦችን መስጠት አለብን። ላሞቻችን ከበሉ በኋላ እረፍት እንዲያደርጉ ቤቱን ለቀን መውጣት አለብን። ቤቱ ጥሩ የአየር ዝውውር ያለውና ንጹህ መሆን መቻል አለበት። እዛው አቅራቢያቸው ደግሞ ማድረግ አለብን። አሁንም ንጹህ ውሃ ማለት በውሃ ወለድ አማካኝነት በርካታ የጤና ችግሮች ይመጣሉ። በርካታ ጊዜ ተነጋግረናል። ተቅማጥ ወለድ፣ የአንጀት መድማት፣ የአንጀት መቁሰል ይመጣሉ። እነዚህ ደግሞ ፕሮዳክሽናችንን በጣም ይጎዳሉ። በተለይ ደግሞ ላሞች ሰውነታቸው በተቅማጥ ወለድ በሽታ ሲጠቁ ምን ይሆናሉ? ሰውነታቸው በጣም ይከሳል። ስለዚህ ጥሩ የእንቁላል እድገት ወይም ደግሞ ኦቭሌሽን የምንለው ነገር ስለማይካሄድ ላሞች በጊዜ በወቅቱ በሰዓቱ ለኮርማ እንኳን ሊነሱ ያሰቡት እንዳይነሱ ያደርጋቸዋል። ስለዚህ ውሃ ላይ የውሃ ንጽህና ላይ በጣም መጠንቀቅ አለ። በውሃ ወለድ በሽታ የሚመጡትን በጣም መጠንቀቅ መቻል አለብን። ሊወገዱ የሚገባቸው በተለይ ደግሞ እዚህ የጊደሮች እንክብካቤ ላይ ውሃ እጥረት፣ ድንገት መኖን መቀየር። መኖን በምንቀይርበት ወቅት የተለያዩ መኖች የዋጋ መጨመር፣ የጥራት መጓደል ሲኖር ማለማመድ አለብን። የመጀመሪያውን መኖ 80%፣ አዲሱ መኖ 20%፣ ከዛ ደግሞ የመጀመሪያውን መኖ 60%፣ አዲሱ መኖ 40%፣ ከዛ ደግሞ የመጀመሪያውን መኖ 60%፣ አዲሱ መኖ 40% እያደረግን በሳምንታት ጊዜ ውስጥ ነው ወደ አዲሱ መኖ መግባት ያለብን እንጂ በአንድ ጊዜ መኖን በምንቀይርበት ወቅት ላሞች ይደነግጣሉ። እንዲሁም ደግሞ ያ ምግብ ምን ያመጣል? ሰውነታቸው ውስጥ የተለያየ አሲዶሲስ ያመጣል፣ ብሎቲንግ ያመጣል፣ ተቅማጥ ወለድ ያመጣል። ይሄ ደግሞ የላሞች እድገት ላይ ከፍተኛ ዘር እንዳይዙ ተጽዕኖ ያደርግባቸዋል። ዘር ለመያዝ የአካል ሁኔታ በጣም ወሳኝ ነው። አጥንትና ግልጽ እንዲሆን አጥንታቸው ግልጽ መሆን አለበት። ከመጠን በላይ ላሞች መወፈር የለባቸውም። እዚህ ላይ ቅድም እንደነገርኳችሁ የተለያዩ ቆሎ የኮንሴንትሬትድ መኖ በምንሰጥበት ወቅት በክብደታቸው በመጠናቸው ሁልጊዜ ላሞቻችን ማየት አለበት። ክብደታቸው ጨመረ ወይ ከፍተኛ የስብ ክምችት ተከሰተ። እዚህ ላይ ደግሞ ማየት ያለብን በተለይ በጊደሮች ላይ ፋቲ ሊቨር የጉበት ስብ መከማቸት ሊከሰት ይችላል። ብዙ ጊዜ ፋቲ ሊቨር ግን የሚከሰተው በምኖች ላይ ነው? በወተት ላሞች ላይ ነው። በጊደሮች ላይ ብዙ ጊዜ አይከሰትም። ግን ከተከሰተ ደግሞ ፋቲ ሊቨር ምንድነው? በአብዛኛው ጊዜ በጉበት ውስጥ ብዙ ስብ ሲከማች የሚፈጠረው ችግር ነው። ጉበት ስራውን በትክክል ማከናወን አይችልም። እንደምታውቁት ጉበት አብዛኛው ትልቁ ስራ ምግብን መፍጨት፣ ማገዝ፣ ኃይል ማመንጨት፣ መርዛማ ነገሮች ላሞች በሚበሉበት ጊዜ ያንን ነገር ማስወገድ፣ ፕሮቲን ማምረት ነው። ስብ በጣም በጊደሮች ላይ ሲበዛ በርካታ ምልክቶችን እናያለን። የአመጋገብ መስተጓጎል፣ በተለይ ስብ ከፍተኛ ሊመጣ የሚችለው ብዙ ኮንሴንትሬትድ መኖ ስንሰጣቸው፣ እንቅስቃሴ በደንብ ሳያደርጉ ሲቀሩ፣ በተለይ የኛ ሀገር ላሞች በአንድ ቦታ ላይ ታስረው ስላሉ ከፍተኛ የስብ ክምችት ያመጡና ብዙ ሰዎች ላሜ ዘር አልያዘችም፣ ዛሬ ዘር ላትይዝ የቻለችው ምንድነው ምክንያቱ? ዶክተር እንዲናርግ ሆርሞን ሰጠልናል። ግን ላሞች ማድረግ አለባቸው? ከፍተኛ የስብ ክምችት ሰውነታቸው ውስጥ እንዳይፈጠር መንቀሳቀስ አለባቸው። ሲንቀሳቀሱ ምን ይሆናሉ? ያ የስብ ክምችት ከሰውነታቸው ውስጥ ያለው ነገር በሙሉ እንዲወገድ ይደረጋል። እና በተለይ ኃይል ያለው መኖችን በብዛት መስጠትም ይሄን ያስከትላል። ድንገተኛ የምግብ ለውጥ ለምሳሌ ብዙ ጊዜ የበሽታ ጭንቀት፣ ወዲያው የመንገድ ዝውውር ላሞች ከቦታ ቦታ ስንቀይራቸው ይሄ በሙሉ ብዙ ጊዜ እነዚህ አይነት ነገር እንዲከሰት ያደርጋል እና በጣም መጠንቀቃሉ። በተለይ የኃይል እጥረት ኔጌቲቭ ኢነርጂ ባላንስ ሰውነት ውስጥ ብዙ ነገሮችን ያመጣል። እነዚህ ውስጥ አንዱ ምንድነው? ኪቶሲስ። ፋቲ ሊቨር እና ኪቶሲስ ብዙን ጊዜ አብረው ሊከሰቱ ይችላሉ። በምን ምክንያት ስትሉ ኃይል እጥረት፣ ስብ ከፍተኛ መከማቸት ኪቶሲስ መጨመርን ያስከትላል። ስለዚህ ኪቶሲስ በጣም አደገኛ በሽታ ነው። በጣም መጠንቀቅ አለብን። በተለይ የምናበላቸው ምግብ ላይ ደረቅ ሳር የሚሆን የገብስ ገለባ የሚሆን የተለያዩ ምግቦች በተለይ ሻጋታ ነገር ካላቸው እጅግ በጣም በሰውነታቸው ውስጥ ከፍተኛ መርዛማነት ይፈጠራል፣ ወይም ደግሞ ማይኮቶክሲን የምንለው። ይሄ ደግሞ በወተት ላሞች ላይ ዘር እንዳይዙ ያደርጋል። ዘር ከያዙ በኋላ ሙርጃ እንዲፈጸም ያደርጋል። በሽታን የመከላከል አቅማቸው እንዲዳከም ያደርጋል።
በአጠቃላይ ግን ብዙ ጊዜ ጊደሮች ዘር ቶሎ እንዲይዙልን ቅድም ያልኳቸው ክትባቶችን በአግባቡ ማካሄድ፣ እንዲሁም ደግሞ የውስጥ ጥገኛና የውጭ ጥገኛ የተላልተሉ ማስወገጃ መድኃኒቶችን በደንብ መስጠት፣ አመጋገብ ላይ ትኩረት ማድረግ። ይህና ሌሎችን መረጃዎች ማወቅ ከፈለጋችሁ ዶክተር ኃይሉ ነኝ እንስሳት ሐኪም። በእኛ ፕሮግራም ላይ ለሚቀጥሉት 4 ቀን ስለ ወተት ላሞች እንክብካቤና ስልጠና ስለምንሰጥ መታችሁ እንድትሰለጥኑ ለማለት ፈልጌ ነው። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። በቲክቶክ ቻናሌም ኃይሉ ቬት በሚሉ ታገኛላችሁ። አመሰግናለሁ።